ማሚን መርዝ አጠጥቶ ሊገላት ነበረ። ደግሞም ማሚ በዋህነቷ ልጄ ብላ ትቀበለዋለች ወደ ቤት። ተተቀበለችው በኋላ እሱም ደግሞ ጁስ ይዞ መጥቶ ነበረ። ያንን ጁስ እንጠጣ እያላት ነበረ። እኔ እኮ አልወደውም ልጄ እያለች ነበረ። የዋህነቷ ማሚ ስለ ልጁ ለማውራት ሞከረች። ስለ ባልተቤቷ ልታወራው ሞከረች። እሱም ደግሞ እያለ መስማት ጀመረ። አስመሳይ ሰዎች እንግዲህ እንደዛ አይነቶች ናቸው። ጁዙንም ደግሞ እየጠጣን አብረን እናውራ ይላታል። እሺ ትልና ታመጣለች። እኔ አልወድም አልጠጣም ትላለች። አረ ቢሆንም ብቻዬንማ አልጠጣም ይላታል ቴዲ። እሺ ካልከኝ ትልና ሄዳ ታመጣለች ብርጭቆ። እያመጣች እያለ ደም መሆንም ወሬ ጀመረ። እሷ ላይ ጨምሮ ሊሰጣት ነበረ። ከዛም አረ ጁዙ ነው መሰለኝ ትንሽ ወፈር ስለሚል ውሃ ፈልጋለህ ይላታል። እንደዛ ነው ብለህ ነው ልጄ? እሺ ላምጣልህ ብላ ትለዋለች። እሱም ደግሞ ታኪሱ ውስጥ ውለቅ ያደርግና ሊያረግ ሲል ማዕረግዬ ትመጣለች። በጣም በሚገርም ሁኔታ ድንግጥልና በርቃ የሚያደርገው የሚሰራው ጥፍትፍት አለው። እንዴ ቴዲ ደህና ነህ? እንዴት ናት ስትለው ደህና ነኝ፣ በቃ ባጋጠመሽ ነገር በጣም አዘኛለህ ይላታል። አሁንስ እንዴት ነሽ ስላት ደህና ነኝ አልሐምዱሊላህ ትለዋለች። እሺ ጎበዝ ልጅ ነሽ፣ ጠንካራ ልጅ ነሽ፣ ሁሉን ነገር መቋቋምሽ ይላታል። አዎ እኔ ልሄድ ብሎ ይላል። እንዴ አትቆይም እንዴ? ለምን ትሄዳለህ? አይ በቃ እናንተ ከመጣችሁ እኔ ልሄድ ይላል። እሺ ሄደና ይሄዳል። ማዕረግዬም ደግሞ እናቷ ጋር ሆና ማውራት ጀምራለች። ግን እሳ በመናግስቴው ወደ ስራ ልትሄድ ብላ ነበርና ከዛ እሷም ደግሞ ማጣራት ያለባት ነገር ስለነበረ ወደ መርማሪዎች ጋር ለመሄድ ስላሰበች ማሚ ሶፋ ላይ ተኝታ ነበረ። እናቴ ዛሬ ወደ ስራ ትሄጃለሽ ስላት፣ እንዴ ምን ነው ማድረግዬ ደከመሽ አመመሽ ትላታለች። አይ እንደዛ ሳይሆን ማረፍ ስላለብኝ ነው ትላታለች። እንዴ እንደዛ ከሆነ እሺ ትላለች። ከዛም በቃ እንግዳማ ልዘጋጅ ትላታለች። እሺ ትላትና ተዘጋጅታ ትሄዳለች። እናትየዋ እንግዲህ ሙናን ታገኛታለች። ስታገኛት እኔ የሆነ ነገር በጣም እየጨነቀኝ ነው፣ አንድ ነገር ላስቸግርሽ ነው ትላታለች። ምንድን ነው? ማዕረግዬ ዛሬ ወደ ስራ አልሄድም፣ ስለዚህ በጣም ስላስጨነቀችኝ አብረሻት እንድትሆኝ እፈልጋለሁኝ እና አሰሪሽን ይቅርታ ጠይቀቻቸው ብታስፈቀጂ ትላታለች። እንዴ ይሄ ነው እንዴ? ይሄ ቀላል ነገር ነው። እሺ ችግር የለውም ትላታለች ሙና። እሺ ልጄ አመሰግናለሁ፣ ብቻ እኮ የማደርገው ነገር እኮ ቢጠፋኝ ነው ትላታለች ማሚ። እሺ በቃ እኔ እሄዳለሁ ማሚ አትጨነቂ፣ ዛሬ ደግሞ በጣም ቆንጆ ሆነሻል፣ ሸበላ ሆነሻል ትላታለች። አመሰግናለሁ ትላታለች። እሷም ወደ ስራዋ ትሄዳለች። ፍጹም ደግሞ እንዴ ማሚ ዛሬ መጣሽ እንዴ? በጣም ደስ ይላል እኮ ማሚ ትላታለች። እንዴት ናችሁ ልጆች? ትላደራለን እንዴ እንደ አንቺ የምትሰሪው ምግብ እኮ በጣም ናፍቆ የነበረ ትላታለች። እንዴ ማዕረግዬ የምትሰራው ስትላት፣ እሱማ አዎ ግን የአንቺ እጅ በጣም ናፍቆ የነበረ ትላታለች። ችግር የለውም እሰራላችኋለሁ ትላለች። ከዛም እሷም ደግሞ ምንንም ዛሬ የቀረችው ብላ ፍጹም ትጠይቃታለች። አይ ደከመኝ ብላ ነው ትላታለች። እንዴ ነው ብለሽ ነው ትላታለች። አዎ ምን ነው የተፈጠረ ችግር አለ እንዴ ብላ ትጠይቃለች ማሚ። አይ ምንም ችግር የለም ትላለች። እንዴ የተፈጠረ ነገር ችግር ካለ ንገሪኝ አትዋሽኝ ትላታለች። ነበረ እንደዚህ እንደዚህ ትላታለች። እንዴ አስታርቃቸዋል። ከዛ መኳንንት ይመጣል። እንዴ ምን ሆናችሁ ነው ማሚ ደህና ነሽ? ማዕረግ ለምን አልመጣችም? ደከመኝ ብላ ነው እንዴ? ሁሉንም ነገር እኮ ነግራኛለች ፍጹሜ ትለዋለች። ምንን የነገረች? መጠራታቸው ችግር የለውም እኔ አስታርቃችኋለሁ ትላለች። እሱም ደግሞ ባለፈው ወንድሙ ጋር እንደዛ ሆና ስላያት በጣም ተቀይሞ ነበረ። ከዛም በኋላ እሺ ይላል። እሱም ደግሞ በቃ እኔ መሄድ አለብኝ ይላል። እንዴት ነው የምትሄደው ትላለች ፍጹም። ማግኘት አለብኝ ማዕረግዬን ይላታል። እንዴ ፎንቃ ማለት እንደዚህ ነው ትላለች። ከዛ እሱም ደግሞ አሰማት ይላል። እናቷም ደግሞ ምግቧን ሰርታ ቤቷን አዘጋጅታ ስትጨርስ ዳኒ ይመጣል። እንዴ ልጄ ማሚ መተሻል እንዴ ይላታል። አዎ እንዴት ነህ ልጄ ደህና ነህ? አዎ ማዕረግ ምናምን የመጣችሁ ስላት፣ አይ ደከመኝ ብላል ራት ብላ ነው ይላል። እሺ ይላል። ከዛም በሚገርም ሁኔታ እኔ አሁን ስራዬን ጨርሻለሁኝ፣ የምትፈልገው ነገር ከሌለ ወደ ቤት ልሄድ ነው ትለዋለች። እሺ ይላል። አባትየው ደግሞ እዛ ስስት ነገር እየሰራ ነው። በጣም የሚያስመስል ሰው
ራሱን ከፍ የሚያደርግ ሰው እኔን አትንኩኝ ባይ ስለሆነ ማረግዬም ደግሞ ስለነካካችሁ ስለሷ እንደ አባቷ ልሞታለች ሳይች ልጅ ምናምን ብሎ ይላል። እንግዲህ ያ ሰውዬው ደግሞ ጭር ስላለው ድም ያለው ሰውዬ መልእክት ይዞለት ይመጣል። መኪና ውስጥ ሆኖ እያወራ ነበር ተጓደኛው በቃ በነ ማዕረግ ላይ እና በእናቷ ላይ ለመስራት የሚያደርገውን ጥረት እነሱን ለመግደል እነሱን ለማቋሸሽ እና የክራንቻ ያዘው ሰውዬ እንዲወጣ ብሎ እያሰበ ነበረ። እሱም ደግሞ ክራንቻ ያዘው ሰውዬ ምንነቱን ቴዲ ጋር ነግሮታል። የማዕረግ አባት እንደሆነ አስመሳይ ሰው እንደሆነ እሱ እንደዚህ እንደሚያደርግ ነግሮታል። እንደዚህ እንዴት ሊሆን ይችላል ይለዋል። በቃ እሱ የሸዋስ ማለት በጣም መጥፎ ሰው ነው፣ እንደዚህ አይነት ልጅ ነው ምናምን ብሎ ይለዋል። አንተ ስለሱ ስለማታቅ ነው ብሎ ለቴዲ ነግረዋል። እኔ ሙሉ ለሙሉ ነግሬያለሁ እመነኝ ይለዋል። ከዛም ደግሞ ቴዲ ወደ እሱ ጋር ሄድና ያናግረዋል። ስለ ልጁ ያናግረዋል። ይሄ ልጅ ማለት ምን ማለት ነው ንገረኝ ስለ ዳኒ ይለዋል። ዳኒ ልጁ ነው። እናቱ ያው ቡና ቤት ስለምትሰራ በስተት የተወለደ ልጅ እና እንደዚህ ነው ብሎ ይለዋል። እንዴት ማለት እንደዚህ ሊሆን እና ታዲያ ከዚህ ከሀገር ሊያስወጣት የቻለው እሱ ምንነቱ እንዳይታወቅበት ብሎ ነው አይደለ? ብርም ይረዳቸዋል ብሎ ይለዋል። እንዴ ስለዚህ ማንም እንዳውቁበት ስላልፈለገ ነው ከዚህ የወጣው ማለት ነው ይለዋል። አዎ ስለዚህ አሁን እሱ ዳኒ በእጃችን ስር ማድረግ አለብን፣ የሆነ ነገር እንነግረውና እሱ አብሮን ከኛ ጋር ይሆናል ይለዋል። እንዴት ማለት ማድረግ እንዴት እችላለህ ይላል። ትችላለህ ቴዲ አትጨናነቅ፣ በማድረግ አሳብበት ትነግረዋለህ። ከዛ በኋላ ይመጣለዋል። ማዕረግን ደግሞ እስር ቤት የጨመራት አባቱ እንደሆነና ይህንን ነገር ያደረገው ይነግረዋል። ማንንም አገናኘ የሆነ ሰው አገናኘሃለሁ እሱን ጋር ማግኘት ይፈልጋል። እሺ በቃ ውሰደኝ አገናኘኝ ይለዋል። እሱም ደግሞ ይዞት ይሄዳል። እንግዲህ ማረግዬም ደግሞ ሄዳ ኢንስፔክተሩን ስታናግረው በቃ ባለፈው ስለ ክራንቹ ሰውዬ ስለጠየቀኝ ነበር ይላል። እሱም ደግሞ ገንዘብ ስለተከፈለው ማስመሰሉን ቀጠለ። እሷም ደግሞ በየዋህነቷ ትቀበለዋለች። ለማመልከት ፈልጌ ነበረ አባቴ ከሞተ ጀምሮ እስከዛሬ ድረስ ምንም ነገር የተፈጠረ ነገር የለም፣ ምንም ጭብጥ ነገር የያዝነው ነገር የለም ይላል። እና እሱማ መተሽ መመልከት ትችላለሽ ይላታል። እሱም ደግሞ ይደውለትና ለሸዋስ እሷ እኮ በእግሯ መታ እንደዚህ ልታረግ ሞከረች ይለዋል። እንዴ ምነው እሷ ልጅ እንደ አባቷ ልሞት አለች እዛ ይላል። የሸዋስ ደግሞ አይኔ እንጃ ምን ማድረግ እንዳለብን እንደዚህ ይለዋል። እሱም ደግሞ የሸዋስ በጣም ይናደድና ጓደኛው ቤት ነበረ። ከዛም እናቷን ለመግደልና ሆስፒታል ለመክተት ስላናገሯቸው ያን ክራንች ያዘው ሰውዬ ይወጣል ብሎ ስላሰበ ያን ነገር ለመፈጸም በጣም እየተጣደፈ ነው። ይሄ ሰውዬ የበልጥ አንድ እርምጃ እየተራመደ ነው፣ እየበለጠ ነው ይላል። በጣም ይናደዳል። ጓደኛውም ደግሞ የሆነ መልእክት ይደርሰዋል። እንዴ ይሄ ሰውዬ ማለት ምንድን ነው ብሎ ያስባል። እሱ ችግር የለውም ቴዲ አደርጋለሁ ብሎ ነበረ መጡብኝ አለ ሳያደርግ ቀረ። ስለዚህ ዛሬውኑ እንድፈጸም ፈልጋለሁ ብሎ ይለዋል። አይ ችግር የለውም አለቃ እናደርገዋለን ብሎ ይለዋል። እሺ ብሎ ወደ እነ ማረግ ቤት ይሄዳል። የማረግዬም እናት እነ መኳንንት ቤት ስለነበረች እሷም እየጠበቀችው ነበረ። ከዛም እያናገረችው ነው። ሆይ እሷም ደግሞ የአባቷን ጓደኛ ለማወቅ ፈልጋ ነበረ። እሱም ደግሞ ለማስመሰል ከ2 ዓመት በፊት እኮ እሱም እኮ ሞቷል እኮ ብሎ ይላታል። ማረግዬም በጣም ትቆረቆርና ታለቅሳለች። ምክንያቱም አንድ አማራጭ አለኝ፣ እሱ ብቻ ነበረ ወደ አባቴ ጓደኛ ጋር መርጦኝ ምን እንደሆነ ማወቅ ፈልግ ነበረ ትላለች። እሺ ሙናም ደግሞ ትጨናነቃለች። ይሄ ነገር ግን ስህተት እንደሰራን አያስተሳስብም ትላታለች። አይ ስህተት አይደለም ብላ ትላታለች። በሚገርም ሁኔታ እየተጨናነቀች ነበር። አትጨናነቂ እንግዲህ ምንም አማራጭ የለኝም፣ አንድ እሱ አማራጭ ነበር ያለኝ፣ አማራጭ እንግዲህ ክራንች ያዘው ሰውዬ ነው ትላታለች። በቃ መፍትሄ እናጣለትም፣ በቃ አይዞሽ አትጨናነቂ ትላታለች። እሺ ትላለች። መኳንንት ደግሞ ይደውላል። ሲደውል ማዕረግ እየተነሳዋለች። እንዴ ምን ነው አንተ ልጅ እንደዚህ አትቆጭኛ ምናምን ይላታል። እንዴ አትንፈጊኛ፣ እኔ ማውራት እፈልጋለሁ፣ ማን ነገር እፈልጋለሁ ይላታል። በስተ መጨረሻ በቃ ተወኝ እያልኩ አይደል እንዴት ትላለች።
በቃ በዛ በዚህ ብሎ እንደሚወዳት ነገራት። እሷም ደግሞ በጣም ትደነግጣለች። መኳንንት እንግዲህ ስለምወድሽ ነው ስለምቀና ነው እንጂ ለሌላ ነገር እኮ አይደለም የማደርገው ነገር ብሎ በስልክ ይላታል። እሷም ትደነግጣለች። መኳንንትም ደግሞ እኔ እንዳጣሽ አልፈልግም ማዕረግ ይላታል። በሷም በድንጋጤ ስልኩን ትዘጋዋለች። እንግዲህ ዳኒ ደግሞ ወደ ማዕረግ አባት ጋር እየሄደ ነበረ። ቴዲ ስለተደወለለት ስልክ አብሮት ይዞት መሄድ ጀመረ። ይዞት ሄደ፣ ነገረው። ማዕረግንም ያሳሰራት የማዕረግንም አባት የገደለው እንደዛ እሱ ነው ይለዋል። ከዛም በኋላ እንዴት እንደዚህ ሊሆን ቻለ? አንተ እስከዛ ድረስ የት ነበርክ? ሲለው የማዕረግን አባት ያው የማዕረግ አባት ዘመድ ነኝ ብሎ ስለተናገረ እኔ እስከዛ ድረስ እስር ቤት ነበርኩኝ፣ ስለዚህ አሁን ስለወጣሁ ነው ይለዋል። እሺ እና እናተ ቡና ቤት ስለምሰራ ከዛ ስላስወጣትና እናትን ስላስደፈራት በሁለት ወጣቶች ስላስደፈራት ነው ከዚህ ከሀገር አስለቅቆ ሌላ ቦታ የሚያኖራት ምናምን ብሎ ይለዋል። እንዴት ይሄንን ሊያደርግ ይችላል? ምንድን ያደረገ ብሎ ዳኒም ደግሞ በጣም ይናደዳል። ይህ በነገራችን ላይ ያደረገው ነገር ትክክል ነው። ምክንያቱም እሱን ለመጉዳት እሱን ለመበቀል ስለሆነ ያደረገው ነገር የማዕረግ አባት ትክክል ነው። ከዛም ደግሞ ቴዲ በጣም ይደነግጣል። እንደዛ ሆኖ ሲጮህ እንዴ ምንም ነገር አልነገረህም የሸዋስ ማለት ነው? ምንም የነገረኝ ነገር የለም ይለዋል። እሺ ስለዚህ ስለ እንደዚህ ስለሆነ ነው እና ማዕረግዬንም ደግሞ እሱ ነው እስር ቤት የጨመራት የማዕረግንም አባት ደግሞ የገደለው እሱ ነው ብሎ ይነግረዋል። ከዛም እሱም እንዴት እንደዚህ ያደርጋል አባዬ ብሎ በጣም ይናደዳል፣ ስሜታዊ ይሆናል። ምክንያቱም ልጁን ተጠቅሞ እሱን ለመጉዳት ስለሆነ ያስበው በጣም በሚገርም ሁኔታ እየተንቀሳቀሰ ነው። ወይኔ ደስ ይላል። ግን በመጨረሻም መኳንንት ደፍሮ ማዕረግዬን ስለምወድሽና ስለመቀና ነው ብሎ በመናገሩ በጣም ደስ ብሎኛል። ሀቂቃን ሁለታቸው እንዲፋቀሩና እንዲዋደዱ ፈልግ ነበረ። እሺ ማዕረግስ ዳኒን የምታፈቅረው ወይስ መኳንንትን የምታፈቅረው? ዳኒም እንግዲህ እየተናደደኝ ወደ አባቱ ጋር እየሄደ ነው። እዚህ ላይ ያበቃል። ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይወረድላችሁ። እወዳችኋለሁኝ። እንግዲህ ለቤቴ አዲስ የሆናችሁ እንዳትረሱ ማለት ነው። ባይ ባይ። ቀጣይ እስከምንገናኝ ድረስ እወዳችኋለሁ።